ሰላም ተማሪዎች እንደምን ቆይታችኋል? ዛሬ የምንመለከተው የስድስተኛ ክፍል ሂሳብ ትምህርት ርዕሳችን የሙሉ ቁጥሮች ተካፋይነት ደንብ ወይም ደግሞ ጽንሰ ሐሳብ እንመለከታለን ማለት ነው። ይህን ቪዲዮ የምትመለከቱ ወላጆች ወይም ደግሞ ተማሪዎች ካላችሁ ማለት ነው በየትኛውንም በኢትዮጵያ ክልል ላይ ሆናችሁ ወይም በኢትዮጵያ ክፍል ላይ ሆናችሁ ልክ እንደዚህ ያለ ይዘት ያለው ትምህርት የምትማሩ ተማሪዎች ካላችሁ ይጠቅማችኋል። እስከ መጨረሻው ድረስ አብራችሁን ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። እኔ ደግሞ ከእናንተ ጋር መሆነው መምህር መለስ አሰፋ እስከ መጨረሻው አብሬያችሁ እሆናለሁ ማለት ነው። እዚህ ጋር ማነሳላችሁ ርዕሱ ወይም ደግሞ ዋና ጽንሰ ሐሳቡ ምንድነው? አንድ የሚሰጣችሁን ቁጥር ባለ ሁለት አሃዝ ሊሆን ይችላል፣ ባለ ሶስት አሃዝ ሊሆን ይችላል። አሁን በምሳሌ ስለምናየው ማለት ነው። የትኛውንም አይነት ዲጂት ወይም ደግሞ አሃዝ ቁጥሮች ሊሆኑ ይችላሉ። እነዛን ቁጥሮች በሁለት ተካፋይ መሆናቸውን፣ በሶስት ተካፋይ መሆናቸውን፣ በአራትና በአምስት በስድስት እያል በእነዚህ ሁሉ ቁጥሮች ተካፋይ መሆናቸውን እንዴት ልታውቁ ትችላላችሁ? እናንተ አስልታችሁ ወደ ስሌት ከመግባታችሁ በፊት በቀላሉ ማወቅ የምትችሉበትን ዘዴ አሁን በዚህ ቪዲዮ እስከ መጨረሻው ከኔ ጋር ከሆናችሁ አሳያችኋለሁ ማለት ነው። ለቤቱ ደግሞ አዲስ ከሆናችሁ ይህንን የዩቲዩብ ቻናላችን ሂሳብ ትምህርት ስለምንማማርበት ሰብስክራይብ ታደርጉ ይመቸናል። ስለዚህ እዚህ ጋር ዋይት ቦርድ ላይ እንደምትመለከቱት ማለት ነው በሁለት ተካፋይነት የሚለውን ጽንሰ ሐሳብ ስንመለከት አንድ የሚሰጣችሁን ቁጥር ባለ 3 ሊሆን ይችላል፣ በአራት የፈለግነውን ዲጂት ቁጥር ሊሆን ይችላል። ያንን ቁጥር እንዴት በሁለት ተካፋይ መሆኑን ልታውቁ ትችላላችሁ? ለምሳሌ በሁለት ተካፋይ ናቸው የምንላቸው ቁጥሮች በሙሉ አንድ ቤት ሆሄያቸው ምን ከሆነ ብቻ ነው? ዜሮ። የአንድ ቤት ሆሄያቸው 0፣ 2፣ 4፣ 6፣ 8 ከሆነ ብቻ ነው። የአንድ ቤት ሆሄያቸው 0፣ 4፣ 6፣ 8 የሚሆን ከሆነ እነዛ ቁጥሮች በሙሉ በሁለት ተካፋይ መሆናቸውን በቀላሉ መረዳት እንችላለን ማለት ነው። ለምሳሌ ይህን ቁጥር እስኪ 241ን ውሰዱ። 241 ቁጥር ማለት የአንድ ቤት ሆሄው ከነዚህ ቁጥሮች የሚለይ ከሆነ ማለትም እዚህ ጋር ያለችዋን የአንድ ቤት ሆሄ ነው የምንለው። ይሄንን የአንድ ቤት ሆሄው 0 ከሆነ 2 ከሆነ 4 ወይ 6 ወይ 8 ከነዚህ ቁጥሮች አንዱ ከመጣ ይሄንን ቁጥር በሙሉ በሁለት ተካፋይ መሆኑን እናውቃለን ማለት ወይ ነው ብለን መመለስ እንችላለን ማለት ነው። ስለዚህ በመሰረቱ ይሄን የምታዩት ቁጥር ማለት ነው አንደኛ ተጋማሽ ቁጥርም አይደለም። ስለዚህ ኢ ተጋማሽ ነው። ያ ማለት በቀሪ በሁለት የሚካፈል ቁጥር ነው ማለት ነው። ስለዚህ ይሄ ቁጥር በሁለት ተካፋይ አይደለም፣ ቢካፈልም በቀሪ ነው የሚካፈለው ብለን ለልጆች መናገር እንችላለን ማለት ነው። ሌላኛው ደግሞ ይሄንን በሁለት ተካፋይ አይደለም ማለት ነው። እስኪ 240 ቁጥርን ውሰዱ። 240 የአንድ ቤት ሆሄውን ስንመለከተው 0 ስለሆነ ይህንን ቁጥር በቀላሉ ለሁለት መካፈል ይችላል ማለት ነው። ስለዚህ 240 በሁለት ተካፋይ ነው። ሲቀጥል ደግሞ ይህን ቁጥር ተጋማሽ ቁጥር ነው ብለን መናገር እንችላለን ማለት ነው። በዚህ ምሳሌ መሰረት ብዙ ምሳሌዎችን መጥቀስ እንችላለን ማለት ነው። 246ን መውሰድ ትችላላችሁ። እንዲሁም ደግሞ ከዚህ የተለየ 8 እነዚህ ያሉ ቁጥሮች በሙሉ እንደነዚህ ያሉ ቁጥሮች በሙሉ በሁለት ተካፋይ መሆናቸውን እናረጋግጣለን ማለት ነው። ወደ ሁለተኛው ደግሞ ስንሄድ ደግሞ አንድን ቁጥር በዚሁ በተመሳሳይ መልኩ ደግሞ ይህንን ማንኛውም ልክ እንደነዚህ ያሉ አሃዝ ቁጥሮች በሙሉ በሶስት ተካፋይ መሆናቸው ለማወቅ ከተፈለገ አሁንም የራሱ የሆነ ምናለው ፕሪንሲፕል ወይም ደግሞ ህግ አለው ማለት ነው። አንድ የሚሰጣችሁን ቁጥር ያንን ቁጥር በሶስት ተካፋይ መሆኑና አለመሆኑን ለማወቅ ከተፈለገ ማለት ነው የእያንዳንዱ የሚሰጣችሁ ቁጥሮች አሃዙ ማለትም ለምሳሌ 240 በሶስት ተካፋይ ነው ወይስ አይደለም ብለን ብንጠየቅ ማድረግ ያለብን ነገር አዎ ወይም አይደለም ብለን ለመናገር ግዴታ ምን እናደርጋለን? እነዚህን አሃዞቻቸው 2፣ 4፣ 0 እነዚህን ቁጥሮች በሙሉ እንደምራቸውና የዚህን ድምር ለሶስት መካፈል የሚችል ከሆነ ይሄ ቁጥር ለሶስት ተካፋይ ነው ብለን መናገር እንችላለን ማለት ነው። ለምሳሌ
ይሄን ቁጥር እስኪ እንውሰደው። ለምሳሌ 241 ውሰዱ። 241 ውሰዱ። 241 በሶስት ተካፋይ መሆኑን ለማወቅ ከተፈለገ ግዴታ ምንድነው የምናደርገው ማለት ነው? ይህንን ቁጥር አሃዞቹ 2 ሲደመር 4 ሲደመር 1 እናረግና እነዚህን ቁጥሮች ድምሮቻቸው 2 እና 4 6 ከአንድ ጋራ 7 ነው። ስለዚህ 7 ቁጥር ለ3 መካፈል የሚችል ከሆነ 241 ለ3 ተካፋይ ነው ብለን መናገር እንችላለን። ነገር ግን 2 4 1 ደምረን 7 መጥቶልን ለ3 የማይካፈል ከሆነ 241 ለ3 ተካፋይ መሆን አለመሆኑን ካረጋገጥን አይካፈልም። ይሄ ለ7 ተካፋይ ካልሆነ ይሄኛው ለ7 ተካፋይ አይደለም ማለት ነው። በሱ ምሳሌ ደግሞ ይሄን ቁጥር እስኪ እንውሰድ። 2 9 1 5 ይሄን ቁጥር እስኪ ውሰዱ። 3915 ይሄ ቁጥር አሁን በ3 ተካፋይ ነው ወይስ አይደለም የሚለው እናያለን። ይሄ ቁጥር በቅድሙ ምሳሌ መሰረት በ3 ተካፋይ መሆኑን ለማወቅ ከተፈለገ ምንድነው የምናደርገው? እያንዳንዱ አሃዞች እንደምራቸዋለን ማለት ነው። 3 ሲደመር 9 ሲደመር 1 ሲደመር 5 የነዚህን ድምር ስንት ይመጣል ማለት ነው? 1 እና 9 10 አጠቃላይ 18 ይሆናል ማለት ነው። ስለዚህ 18 ለ3 የሚካፈል ከሆነ ይህንን ቁጥር 3915 ለ3 ተካፋይ ነው ማለት ነው። እዚህ ጋር እንደምትመለከቱት 18 ሲካፈል ለ3 ማለት ይሄ ድርሻው ስንት ነው የሚሆነው? 6 ነው የሚሆነው። ስለዚህ ቀሪ የለውም ማለት ነው። ስለዚህ በአጠቃላይ ምን ለማለት ተፈልጎ ነው ማለት ነው? የነዚህን አሃዝ ወይ የ3 የ9 የ1 የ5 ድምር 18 ለ3 መካፈል ከቻለ ይሄ ሙሉ ቁጥር 3915 ለ3 ተካፋይ መሆኑን እናረጋግጣለን ወይ ለ3 ተካፋይ ነው ብለን መናገር እንችላለን ማለት ነው። በዚህ ምሳሌ መሰረት በቀላሉ ቁጥሮችን ለ3 ተካፋይ መሆናቸውና አለመሆናቸውን እናረጋግጣለን ማለት ነው። ወደ አራተኛው ምሳሌያችን ደግሞ እንሄዳለን። እዚህ ጋር የምትመለከቱት አንድን ቁጥር ለ4 ተካፋይ መሆኑና ለ4 ተካፋይ አለመሆኑን ደግሞ ለማወቅ ከተፈለገ አሁንም ልክ ቅድም በሰራሁት ምሳሌ መሰረት ትንሽ ለየት ይላል እንጂ በዛ ምሳሌ መሰረት ማረጋገጥ እንችላለን ማለት ነው። ስለዚህ ለ4 ተካፋይ ናቸው ብለን የምንጠራቸው ቁጥሮች የ10 እና የአንድ ቤት ሆሄያቸውን እንወስዳለን ማለት ነው። የ10 ቤትና የአንድ ቤት ሆሄያቸውን እንወስዳለን። የ10 ቤትና የአንድ ቤት ሆሄያቸው ለምሳሌ 420 የ10 ቤትና የአንድ ቤት ሆሄያቸው የ10 ቤትና የአንድ ቤት ሆሄው 420 የሚለው እንወስዳለን። ስለዚህ ከዚህ ይሄን ቁጥር ትወስዱና 220 ቦታ ሳናቀያይረው ምንም ቦታ አናቀያይረው ለ4 ተካፋይ መሆኑን እናረጋግጣለን። 240 የ10 ቤትና የአንድ ቤት ሆሄ ትወስዳላችሁ 20 ለሚሆነው ይሄን 20 ቁጥር ለ4 ተካፋይ የሚሆን ከሆነ 240 ለስንት ተካፋይ ነው ማለት ነው? ለ4 ተካፋይ መሆኑን እናረጋግጣለን ማለት ነው። ስለዚህ 20 የሚለውን ቁጥር ወይም 20 ለ4 ያለ ቀሪ መካፈል ስለሚችል ይሄኛው 240 የሚለውን ቁጥር ደግሞ ለ4 ተካፋይ ነው ማለት ነው። 2249 ምንድነው የምናደርገው? የ10 ቤትና የአንድ ቤት ሆሄውን እንወስዳለን ማለት ነው። ከዚህ 49 ነው የሚሆነው። 49 ለማን ተካፋይ መሆኑን የምናረጋግጠው ለ4 ተካፋይ የሚሆን ከሆነ 2249 ለ4 ተካፋይ ነው የሚሆነው። እንዳጋጣሚ ከሆነው ይሄኛው 49 ለ4 ተካፋይ ስላልሆነ 2249ም ለ4 ተካፋይ
አይደለም ማለት ነው። ስለዚህ በዚህ ምሳሌ መሰረት ለልጆቻችሁ ምናልባት የምታስጠኗቸው ከሆነ እንዲህ አድርጋችሁ መናገር ወይም ደግሞ ማስረዳት ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ ዛሬ እያየን ያለነው ክፍል 1 ነው። በክፍል 2 ደግሞ በ5 በ6 በ7 በ8 እና በተቀሩ ቁጥሮች እንዴት አድርጋችሁ በቀላሉ መካፈላቸውና አለመካፈላቸውን መለየት የምትችሉበትን ዘዴ እንመለከታለን ማለት ነው። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ሐሳብ አስተያየት ካላችሁ ደግሞ በቴሌግራማችን እንዲሁም ደግሞ በስልክ ቁጥራችን በተለያየ በኮሜንት ላይ ማሳወቅ ትችላላችሁ። በቀጣይ ቪዲዮዎች እንገናኝ። ይመቻችሁ።